ኧረ ውይ ዛሬማ የለውበትም። ሆዴ ቆሰለ። በሳቅ ፈረስኩ። የምር ነው የምላችሁ። ወይኔ ምህረቴ እንዴት እንደሳቅኩ ዛሬ ቪዲዮ ላይ እንዴት እንዳሳቁኝ። ግን ብሩክ ተጨንቋል። ኧረ በስመ አብ ግን አንቺ አያልቅብሽም አይደል? በነገራችን ላይ ቅመማችን እንዳያሹት ስራ ላይ ወደ ስራ ተመልሳለች። እሷ ፕራንክ አላረጋች ደግሞ ሰው ደግሞ አርጎ ማለት እሷን ያረገው ፕራንክን እንትን ካልመለሰች እኮ እንቅልፍ አይወስዳትም እና ወደዚህ ፕራንክ እያረጋች ነው። ትላንት ወደ ብሩኬት አሞኛል ወይም ወርቅ ማለት ወርቅ ተወስዶብኛል ወይም ወርቅ ተሰርቋል ሰው ሌባ ዘርፎዋል ምናምን ብሎ ወርቅ ማለት ፕራንክ ያረጋት። እሷ ደግሞ ክላስ ለምን እንደሆነ ገብቷል ብላ ቤኪ የሚባለው ይሄ ቆጮጭ ሰውዬ ቀረችና በቃ ፕራንክ አረጋች ማለት ነው። ውዶቼ እንዴት አያችሁት? እንዴት ነው ሳቁ ዛሬ? በስመ አብ ወልድ። ኧረ ሄሚ ግን በነገራችን ላይ ሄሚ አሁን ሁለት ነገር እኮ ነው ያዘችው። አንደኛ ፕራንክም እያረጋችሁ ነው። ሁለተኛ ደረጃ ላይ ደግሞ ቤኪን እንዳይመታ እየከለከለች ነው። አንዴ ራሷን ትስታለች፣ አንዴ ማቆም አልቻልኩም ትላለች። ብሩክ አሁን እሷ እንደዛ ባትሆን ኖሮ ሄዶ ቤኪን ይፈነክታል ነው የምላችሁት። ገባችሁ? ይፈነክታል። የምር ነው የምላችሁት። እና በጣም ነው የገረመኝና ይሄ ቪዲዮ አንድ ቀን እና አብርሽና ሩታ እንትን ሄዶ ማለት ነው ኩሩፍቱ የሚባል ሀገር ላይ ባለፈው ብሩክ እና ሄሚ ሄዱበት ሀገር ላይ እና ጽጌና እና ዳኒ ሮስት ዳኒ ሮያል እንደዚህ አይነት ፕራንክ ተደርጎ ያውቃል። ግን እንደዚህ አይነት ፕራንክ አይደለም። እነሱ እንደ ምንድነው እንደ እንጨት ነው ደርቆ ነው የቀሩት። አሁን እንደዚህ አይነት ፕራንክ አስታወስኩትና እንደዚህ አይነት ፕራንክ አድርጎ ነበረ ሩታና ብርሽ እና ማነው እነ ጽጌንና እነ ዳኒ ማለት ነው። ዛሬ ደግሞ እነኚህ እንዴት አረጉ? መንፈስ ወደ ቤቱ ገብቶ እንደተቀመጠ አድርጎ ማለት ነው። ማለት ምን ተማራችሁ በዚህ ቪዲዮ? ማለት ማታ ስትተኙ አይናችሁ ስትጨፍኑ የሆነ ነገር ይመጣል እናንተ ፊት ላይ የሆነ ነገር የሚመጣ ነው የሚመስለኝ እኔ ስተኛ ማለት ነው። እንደዚህ አይነት ነገር ነው በቃ እንደዛ ነው የተማርኩት። አዎ ለማንኛውም ደስ ብሎናል። ግን ብሩካችን በጣም ነው የተጨነቀውና የሄሚዬ ሸበላው ማለት ነው በጣም ነው የተጨነቀው። አይዞን ብራዘራችን። ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እንዴት ቆያችሁ? እንዴት ዋላችሁ? የኔ ውዶች ዛሬ የኛ እንቡጦሽ የኛ እርግቦች በሳቱ ቪዲዮ ተለቋል። ግን እኔ ለራሴ ስራ ላይ ምናምን ስላልሆነና ቪዲዮ ቶሎ ብዬ አልሰራሁትም። አንዴ እየጨረስኩ አንዴ እያየሁ አንዴ ያቆምኩ ነው ቪዲዮን ጨርሼ ያየሁትና ጨረስኩና አሁን ላይ ያው እየተጨነቅኩ ደግሞ እየሰራው ነው ትላላችሁ። ዛሬ እንዴት ነው ቅመማችን ወደ ስራ ታማለሳለች ነው የምላችሁት። ወደ ፕራንኳ የፕራንኳ ንግስት። አዎ ሄሚሻ ነገ ደግሞ ነገ ብሩክ አሁን እኮ በቃ ዛሬ አሁን ተሰርቶ ነው የሚያድረው ቪዲዮ ለነገ ማለት ነው። እግዚአብሔር የነገ ሰው አድርገንና እስቲ ነገ ቪዲዮ እንዴት እንደሆነ እናያለን። የሌለውበትም ምን የነገ ቪዲዮ ምን ይመስላችኋል እናንተ? የነገ ብድር በምድር የሚባል አባባል አለ አይደል? ያበደ ነው። እኔ ሳስበው ያበደ ፕራንክ ነውና የምትደረገውና በሄሚሻ ምንም ማድረግ አይቻልም። የኔ ቅመም ቻይ እንግዲህ አንቺ ነሽ እኮ ዛሬ አንቺ አይደለሽም ግን አንቺ ብድር ነው የማለሽው። እኔ ሳስበው ብድር ነውና ብድር ነው ደስ ይላል። እንግዲህ ፕራንኩ በጣም ነው የሚያስቀው። በጣም የሚያዝናና ፕራንክ ነው። ዛሬማ ቲክታክ ምድር እኔ አልገባውም ገና ሊገባ ነው። ከገባውማ በጣም በሳቅ ነው የሚፈርሰው ነው የምላችሁት። በሳቅ ማለት ነው በሳቅ። ለማንኛውም እኔ ቲክቶክ እንትን ላይ አሁን ገና ብዙ በጣም የሚያስቅ ነገሮች ቆርጦ ያመጣል። አሁን እንስቃለን ትላላችሁ። ግን ብሩክን አድንቅ ያለውን ሲነግራችሁ አሁን እኔ አንድ ሰው እንደዚህ አይነት ነገር ሌሊት ላይ እንደዚህ ነው ብሎ ቤት ላይ ገብቶ ዝም እኔ አልችልም። እኔ ራሱ በጣም እዚህ ጋር ነው እኔ በፍራቻ ነው እኔ ራሴን የሚስተው እንጂ እኔ ቆሜ አልችልም። እግዚአብሔር እኔ ብሩክን አራት ይለያል። እግዚአብሔርን አደነቅኩ እውነት። ምክንያቱም ማለት በዛም ላይ ነጭ ነው የለበሰው እና ግን እኔ ብሩክን እውነት አድንቃለሁ። እግዚአብሔር እኔ አሁን እንደዚህ አይነት ነገር ቤት ላይ ገብቶ እንደዚህ አይነት ነገር ቢያረግ እኔ አላቅም። እኔ አልችልም። እግዚአብሔርን ውዶች እኔ ራሴ ነው የምስተው ብለዘው ነጭ ለብሶ ምናምን እና እሱ አሁን እኮ ተጋፈጠ ትላለች። ምንም ነገር ቢወጣ ራሱ ማለት እሱ ነው ገባው ማለት ነው። ገባችሁ? እና ድፍረት የሆነ ነገር ሲኖራችሁ ደፋሪ ሆኑ። ግን የሆነ ነገር ግን ፍሩ እያልኳቸው አይደለም። ነገር ግን የሆነ ነገር ራሳችሁ ላይ ማይሆን አደጋ ሊደርሳችሁ ይችላል።
ብቻ ተጠንቀቁ ማለት ነው። በዚህ ፕራንክ ላይ ከብሩኬ ይሄ ነው የተማርኩት። እና እሱ አሁን ምንም ነገር ይሁን በቃ እሱ በቃ ማወቅ ወይም መማታት ነው የሚፈልገው እና የሆነ ነገር ቢሆን የሚመታው ነገርም ቢሆን በቃ መጥቷል እሱ ማለት ነው። የምር ነው። እና እንደዚህ ነው ፕራንክ ማታ ማታ ላይ በጣም ትልቅ እንትን ኃላፊነት ወስዳችሁ ነው ፕራንክ የምታደርጉት። ብሩክ የሆነ ነገር አድርጎ ቢመታው ራሱ እዚህ ጋር የሆነ ነገር ቢሆን ተጠያቂ ማን ነው ትላላችሁ? ፕራንክ ያደረገ ሰው ነው እና እሱ ችግር የለበትም። እናንተ ተመካክራችሁ ነው የምትሰሩት ነው። ውዶቼ በጣም ነው የምወዳችሁ፣ በጣም ማከብራችኋለሁ። ቪዲዮ ቦታ ስላልተመቸ አጭር ቪዲዮ ነው ይዤ መጣሁት ትላላችሁ። በዚህ ቪዲዮ ላይ ዛሬ በጣም እንደምትስቁ ነው እኔ እርግጠኛ ነኝ። በጣም ነው ያሳቀኝ ቪዲዮ ነው። በጣም የሚያዝናና ቪዲዮ ነውና እና የነገ ደግሞ የነገ የባሰ ብሩክ ብድርም እንደሚመልስ እርግጠኛ ነኝ ትላላችሁ። እና ብድር በምድር ነው የሚባለው አይደል? ብድር በምድር ይባላል። ብድሩን ይመልሳል። ነገ ቅመሞኒ ነው የሚያስጨንቀው ታያላችሁ። ግን ወይ ምሽት ላይ ወይ ቀን ላይ ከሁለት አንድ ጠብቁ። እንግዲህ ምን ማድረግ ይቻላል? እንግዲህ ያው ብድር መመለስ ስላለበት ነው። እና ወዳችኋለሁ። በጣም ነው የምወዳችሁ። መልካም ቀን መልካም ምሽት ይሁንላችሁ ባይ